ሰላም ጤና ይስጥልኝ የተከበራችሁ ዲቻናል ቤተሰቦች ሁላችሁንም በያላችሁ በሰላም ብያለሁኝ። ዛሬም በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮአችን ደግሞ የሚያጠነጥነው በማንኛውም ውይይት ወቅት ወይም በማንኛውም ከሰዎች ጋር ውይይት በመናደርግበት ወቅት በራሳችን በመተማመን እንዴት ከሰዎች ጋር ውይይት ማድረግ እንችላለን፣ ኢቭን እንኳን አይናፋር ብንሆን ማለት ነው። እንግዲህ መግቢያ ላይ እንደነገርኳችሁ ከሰዎች ጋር ውይይት ስናደርግ የስኬት ምንጩ ሁሉ ነገር በራስ መተማመን ነው። ምክንያቱም ራሳችንን ካላመን ነው ሌሎችን ልናመን አንችልም። በራሳችን ልናምን ይገባል። ራሳችንን ደግሞ የምናምነው ራሳችንን አክሴፕት ስናደርገው ነው። ያ ማለት ድክመታችንንም ጥንካሬያችንንም መቀበል ስንችል ነው። አንዳንድ ጊዜ በራስ መተማመናችን የሚወርደው ኮንፊደንስ ራሳችንን ስለማናውቀው ነው፣ ራሳችንን ስለማናምነው ነው። የሰዎችን ጀጅመንት እንከተላለን። ሰዎች ለኛ የሰጡን ስም አለ፣ የነገሩን ነገር አለ፣ ከዚህ በፊት የነበረን ውጤት እናውቀዋለን። እነዛ ነገሮች ተደማምረው ራሳችንን የምናይበትን አንግል፣ ራሳችንን የምናይበትን መነጽር ሊያስቀይሩን ይችላሉ፣ ወይም ደግሞ አላግባብ ራሳችንን እንድናይ ያስችሉናል። ስለዚህ በራስ መተማመን ትልቅ ነገር ነው። በውይይት ወቅት እንዴት ነው በራሳችን ልንተማመን የምንችለው? ከሰዎች ጋር እንዴት በምን መልኩ በውይይት ማድረግ እንችላለን ወይም ኮንቨርሴሽን ማድረግ እንችላለን ነው። ማውራት በራስ መተማመን ማለት አይደለም። ከሰዎች ጋር ብዙ ነገር አወራችሁ ማለት ወይም ሰዎቹ ፊት ብዙ ነገር የምታወሩ ከሆነ በራስ መተማመን አይገልጽም። ብዙ ማውራት በራስ መተማመን ማለት አይደለም። በራስ መተማመናችንን ተጠቅመን ከሰዎች ጋር እንዴት ውጤታማ የሆነ ኮንቨርሴሽን ማድረግ እንችላለን፣ ውጤታማ የሆነ ውይይት ማድረግ እንችላለን ነው። እንግዲህ ይህን ከምናደርግባቸው ነገሮች ውስጥ 3 ነገሮች አሉ። በሰዎች ለመወደድ ወይም ኢምፕረስ ለማድረግ ሳይሆን ነገር ከውይይቱ የሚገኘውን ፍሬ ለማየት ነው። ከሰዎች ለመረዳት ሰዎችን ለማስረዳት መሆን መቻል አለበት እንጂ ሰዎችን ኢምፕረስ ለማድረግ መጣጣር የለባቸውም። በራስ መተማመን ያላቸው ሰዎች ሌላውን ሰው ለመርዳት ይሞክራሉ። እንዲሁም ደግሞ ከሌሎች ሰዎች ለመረዳት የሚሞክሩ ሰዎች ናቸው እንጂ ኢምፕረስ ለማድረግ የሚሯሯጡ ሰዎች አይደሉም። ስለዚህ ግብህ ከይወዱኛል ወደ ማወቅ እፈልጋለሁ መሸጋገር አለበት። ያኔ ጫና ሁሉ ይቀንሳል። ሁሌም ለመወደድ ሁሌም በሰዎችን ኢምፕረስ ለማድረግ መሯሯጥ የሰልፍ ኮንፊደንስ ባህሪ አይደለም። ኮንፊደንሻል የሆኑ ሰዎች ለማወቅ የሚጥሩ፣ ያላወቁትን ነገር ለማወቅ ለመረዳት የሚሞክሩ፣ የሚያውቁትን ነገር ደግሞ ሼር ለማድረግ የሚሞክሩ ሰዎች ናቸው እንጂ ሰዎችን ኢምፕረስ ለማድረግ የሚሯሯጡ ሰዎች አይደሉም። የመጀመሪያው ነው። ሁለተኛው ስሎው ዳውን ዩር ስፒች። ይሄ ሁለተኛው ነው። ስሎው ዳውን ዩር ስፒች። ንግግር ስታደርጉ የንግግር ፍጥነታችሁ መቀነስ ነው። ከሰዎች ጋር ነው የምትወያዩት። ስለዚህ በፍጥነት መናገርና ብዙ መናገር በራስ መተማመን ማለት አይደለም። በራሳቸው የሚተማመኑ ሰዎች ረጋ ብለው የሚናገሩ ሰዎች ናቸው። ንግግራቸውን ለዘብ አድርገው ሰዎች በሚረዷቸው ልክ እንዲያውም እስከዛሬ ድረስ ከሚናገሩበት በ10% ስፒዱን ቀንሰው ወይም ፍጥነቱን ቀንሰው ቀስ ብለው ለሚወያዩት ሰው ሀሳባቸውን ግልጽ በሆነ መንገድ ማቅረብና መወያየት የሚችሉ ሰዎች ናቸው። ይሄ የሰልፍ ኮንፊደንስን ባህሪ ያሳያል፣ ወይም በራሳቸው የሚተማመኑ ሰዎችን ባህሪ ነው። ይሄ በፍጥነት መናገርና ብዙ መናገር ኮንፊደንስን አይገልጽም። ስለዚህ ስትናገሩ ክሊር በሆነ መንገድ፣ ግልጽ በሆነ መንገድና ኮንሳይስ፣ ያ ማለት ለዘብተኛ ሆናችሁ ለዘብ ባለ መልኩ ሀሳባችሁን ማቅረብ ያስፈልጋል። በዛ መቀጠል ደግሞ በንግግራችሁ መሀል ላይ ፓውዝ ማድረግ መለማመድ፣ ፓውዝ ማድረግ፣ ቆም ማድረግ። ያ ማለት ሀሳባችሁን አደራጅታችሁ እንድትሄዱ ያደርጋችኋል። ሀሳባችሁን እያደራጃችሁ አሁን ከምትናገሩት ነገር ቀጣይ የምትናገሩትን ነገር ስቴፕ ባይ ስቴፕ እንድትናገሩና ቀስ ብላችሁ እንድትሄዱ እነሱ ደግሞ በስርዓት እናንተን እንዲያዳምጧችሁ ያስችላል ማለት ነው። በፍጥነት መናገር ማለት ነርቨስ መሆን ነው፣ መረበሽን ያሳያል። ቶሎ ተናግራችሁ ከንግግራችሁ መውጣት እንደምትፈልጉ ያሳያል ማለት ነው። ስለዚህ ፓውዝ ማድረግ መለማመድ ያለባችሁ። አንዳንድ ሰዎች አይታችሁ ከሆነ በጣም በፍጥነት የሚናገሩት፣ በንግግራቸው መሀል ላይ ደግሞ ምንም አይነት ጋፕ የለም ወይም ቆም አያደርጉትም። ቆም አድርጋችሁ የምትወያዩትን ሰዎች አንደርስታንዲንግም ማሰብ እና መረዳት ያስፈልጋል ማለት ነው። ወደ ሶስተኛው ስንሄድ ሶስተኛው ዩዝ 3 ሰከንድ ሩልስ። አንድን ነገር የምትናገር ከሆነ በ3 ሰከንዶች ውስጥ ተናገር። በቃ ዛዛት አታብዙ። ይሄ ሎንግ ዊንዲድ ኤክስፕላኔሽን የሚባል አለ፣ ዙሪያ ጥምጥም መሄድ። ሰዎች ትዕግስት የላቸውም። የምትናገሩትን ነገር ክሊር በሆነ መንገድ በ3 ሰከንድ ውስጥ ፍሬውን ነገር መናገር አለባችሁ። የሚያስፈልገው ነገር ቶሎ ብላችሁ እዛው ላይ መናገር አለባችሁ። ሐሳባችሁን ለረጅም ሰዓታት መያዝ የለባችሁ። በውስጣችሁ የምትናገሩትን ነገር በውስጣችሁ ወይም በአእምሯችሁ ውስጥ ለረጅም ሰዓት ካቆያችሁት አእምሯችሁ እንዲወጠርና ሐሳባችሁ እዛው አእምሯችሁ ውስጥ እንዲሞት ያደርገዋል። ስለዚህ
የምትናገሩትን ነገር በ3 ሰከንዶች ውስጥ ወዲያውኑ መናገር አለባችሁ፣ ማውጣት መቻል አለባችሁ ማለት ነው። እንግዲህ በራስ መተማመን ፈጣን እርምጃ ነው። በራሳቸው የሚተማመኑ ሰዎች በፍጥነት ነው ነገሩን የሚያደርጉት እንጂ የቃላት ድርደራ፣ በብዙ ነገሮች ማሳመር፣ ሎንግ ዊንዲድ እየሄዱ ይሄ በረጅሙ እየሄዱ ዙሪያ ጥምጥም መሄድ ምናምን አይደለም። ሰው ኮንፊደንሻል የሆኑ ሰዎች የሚናገሩትን ነገር በ3 ሰከንድ ውስጥ ያንን ትክክለኛውን ነገር ክሊር በሆነ መንገድ የሚናገሩ ሰዎች ናቸው። ስለዚህ ከሰዎች ጋር ውይይት ወይም ኮንቨርሴሽን ስታደርጉ እኒህን 3 ስቴፖች መጠቀምን ይኖርባችኋል ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።